በዛኛው ዓለም እንገናኛለን። እርግጠኛ ነህ? ወዴት ነው የምትሄደው? እዛስ እንደምትደርስ እንዴት ታውቃለሁ? እዛስ ያለው ዓለም ምን ይመስላል? ስለዛኛው ዓለም ልትነግረኝ የምትችልበት መንገድ አለ? እዛ ያሉ ሰዎችስ ያውቁኛል? ቤቴንስ አይተኸዋል? እኔስ ከጻድቆቹ መሃል ወይስ ከርጉሞቹ መሃል ነው የታየሁት? በአሁኑ ሰዓት በዙሪያ ያለው ነገር ምኑ ነው እውነት? ይህ የምትኖርበት ዓለምና በተመሳሳይ ደግሞ አንተ ልታየው የማትችለው ግን እርሱ የሚያይህ ሌላ ዓለም አለ። አላህ፣ መላኢካዎች፣ ሌሎች የማይታዩ ነገሮች ሁሉ እያዩህ ነው። እናም በዙሪያ የምታያቸው ነገሮች ከሚታዩት በላይ ጥልቅና ምናልባትም ከአንተ በተሻለ ያንን ዓለም መገንዘብ ይችላሉ። አንተም ከዛ ዓለም አንድ እርምጃ ርቀት ላይ ብቻ ነው ያለው። ይህ የሚጀምረው ከአንድ መሰረታዊ እውነት ጋር ነው። የቀበርናቸው በእርግጥ አልሞቱም፣ በርዛኽ ውስጥ ነው የገቡት። በአሁኑ ሰዓት ከኛ በትይዩ ልክ እንደኛ ህይወት ያላቸው ሰዎች የሚኖሩበት ሌላ ዓለም። አንዳንዶቹ አረንጓዴ ወፎችን እያዩ ነው። በአንድ ወቅት በሰማዕታት ገላ ውስጥ የነበሩ በላያቸው ላይ ያንዣባሉ። ሌሎቹ ደግሞ በደም ወንዝ ውስጥ ይሰጥማሉ። አንዳንዶቹ ከብዙ አስርተ ዓመታት በፊት ከሞቱት የቤተሰብ አባሎቻቸው መሃል በቆንጆ ቤቶች ውስጥ ይኖራሉ። ሌሎቹ ደግሞ በርካታ ጭንቅላት ባላቸው አውሬዎች በመዋጥ ይጠመዳሉ። ታዲያ ይህ ግዛት ምንድን ነው? በዚህ ግዛት ውስጥ ስለሚኖሩ ሰዎችስ ምን እናውቃለን? ስለዛ ዓለም ማወቃችንስ አሁን የምንኖርበትን ዓለም ትርጉም ያለው ለማድረግ ምን ይፈይድልናል? ከምዕተ ዓመታት በፊት በኢራቅ ሀገር በኩፋ አቅራቢያ በሚገኝ በረሃ ላይ እየተጓዘ የከተማውን ማዕከል ለማግኘት ሙከራ በማድረግ ላይ የነበረ አንድ ወታደር ነበረ። ከተማውን በመፈለግ እየዞረ ሳለ በዘመኑ እጅግ ዝነኛ ከነበሩ ሊቃውንቶች መሃል አንዱ የነበሩትን ኢብራሂም ኢብን አድሃምን መንገድ ላይ ያገኛቸው። ነገር ግን ማንነታቸውን አላወቀም ነበረ። ከዛም ወታደሩ ወደ እርሳቸው ጋር ሄደና ባሪያ ነህ ወይ ሲል ጠየቃቸው። ኢብራሂምም አዎን በማለት መለሱለት። ከዛም ወታደሩ የከተማ መኖሪያው የት ነው በማለት ጠየቃቸው። ሰው ሁሉስ የት ነው ያለው አለ። ኢብራሂም ኢብን አድሃምም ተከተለኝ አሉት። ከዛም ወደ መቃብር ስፍራ ይዘውት ሄዱ። ከዛም ሰውየው ወደ ከተማ እኮ ነው ውሰደኝ ያልኩህ ሲል ቆጣ ብሎ ተናገራቸው። ኢብራሂም ኢብን አድሃምም ይኸው እዚህ ነው አሉት። በድጋሚ ወደ ቀብር ስፍራው በጣታቸው በመጠቆም ከዛም ሰውየው ራሳቸውን መታቸውና እየጎተተ ወደ እውነተኛው ከተማ ወሰዳቸው። በዚህ ጊዜ ሰዎች እየተሯሯጡ መጥተው ምን እያደረክ ነው? የምትጎትታቸው እኮ ኢብራሂም ኢብን አድሃም ናቸው አሉት። ከዛ ሰውየውም እንዲህ ሲል መልስ ሰጣቸው። ባሪያ ነህ ወይ ስለው ልክ ስራውን ወይም ተግባሩን ትክክል ያደረገው ይመስል ማለት ነው። አዎ አለኝ። ከዛም የተሰበሰቡት ሰዎችም ኦ መምህራችን ለምን ማንነቱን ዝም ብለው አልነገሩትም በማለት ጠየቋቸው። ከዛ እሳቸውም ባሪያ መሆኔን ጠየቀኝ እንጂ የማን ባሪያ መሆኔን አልጠየቀኝም፣ ማለትም እኔ የአላህ ሱብሓነሁ ወተዓላ ባሪያ ነኝና። ሲመታህስ ምን አልከው አሉት። አላህ ጀነት እንዲያስገባው ዱዓ አደረግኩለት አሉ። ህዝቡም ለምን እንደሱ አደረግ ሲሏቸው እሳቸውም በእርሱ ምክንያት እንደምሸለም ስላወቅኩ በእኔ ምክንያት እንዲቀጣ አልፈለኩም አሉ። ከዛ ሰዎቹም እሺ ግን ታዲያ መጀመሪያውኑ ለምን ወደ መቃብር ስፍራ ወሰድኩት? የጠየቁት እኮ የከተማውን ማዕከል ነው ብለው ሲጠይቋቸው ኢብራሂም ኢብን አድሃምም እንዲህ አሉ። ሰዎች ወደ መቃብራቸው ሲሄዱ በዛ እንደሚሰፍሩ፣ ነገር ግን ከዛ ወደዚህ የተመለሰ አንድም ሰው አለመኖሩን አስተውያለሁ አሉ። ማለትም ሕያዋኖች በእርግጥም ያሉት መቃብር ውስጥ ነው ማለት ነው። የስኬት ሚስጥር አንድ እርምጃ መቅደም ነው ይላሉ። ከኛ በፊት ለነበሩት ጻድቆች ግን ሚስጥሩ አንድ እርምጃ ከፊት መቆም ነው። ሁሉም ለሁሉም ለመንፈሳዊ ተግባራዊ ዓላማዎች በቀጣዩ ብርሃን ውስጥ ለመኖር ዝግጁ ናቸው። ነገር ግን ወደ ቅድመ አያቶቻችን መቃብሮች ብንሄድና ለእነርሱ አሁን ምን እንደሚመስል ብንጠይቃቸውስ? አንድ ሐዲስ ላይ ጃቢር እንደዘገቡት ነብዩ አሉ፣ ከበኒ እስራኤል የሆኑ ቡድኖች ቀደም ብለው የነበሩ በጉዞ ላይ ነበሩ። እየተጓዙ ሳለ በመቃብር ስፍራ አለፉ።
በዛም ሲደርሱ እርስ በርስ 2 ረካዓ እንስገድና አላህን የተወሰኑትን እነዚህን ሰዎች ወደ ህይወት እንዲመልሳቸው እንጠይቀው፣ እነርሱም ስለሞትና በመቃብር ውስጥ ስላለው ህይወት ይንገሩን ተባባሉ። ከዛ ሁሉም 2 ረካዓ ሰገዱ እና ለአላህ ዱዓ አደረጉ። እናም ከዛ በኋላ አንድ ሰው ከመቃብሩ ተነሳ አቧራውን እያራገፈ፣ ኦ እናንተ ህዝቦች ወይ ከዚህ ውጭ የፈለጋችሁት ነገር የለም? እኔ የሞትኩት ከ100 ዓመታት በፊት ነው። በሞቴ ጊዜ የነበረው ሙቀት እስካሁን ገና አልቀዘቀዘም። ስለዚህ መጀመሪያ ወደ ነበርኩበት ሁኔታ እንዲመልሰኝ አላህን ልትጠይቁልኝ ትችላላችሁ አላቸው። ነገሩ እውነተኛ ሞት ምን እንደሆነ እንዲነግረንና አንድ ቀንም የሁላችንም መጨረሻ በርዛኽ እንደሚሆን እስከሚነገረን መጠበቅ የለብንም። በምድር ላይ የነበረና ያለፈ የእያንዳንዱ ሰው ነፍስ አሁን ያለው በርዛኽ ነው። አስቡት፣ አሁን በምድር ላይ ያለ የዓለም ህዝብ ቁጥር 8 ቢሊዮን ህዝብ ገደማ ይጠጋል። ነገር ግን በርዛኽ ውስጥ እያወራን ያለነው በግምት 117 ቢሊዮን የሰው ልጆች ነፍስ ይኖራሉ ብለን ነው። በእርግጠኝነት ለማወቅ የሚቻል ባለመሆኑ አላህ በቁርአን ላይ በዚህ መካከል የነበሩትንም ብዙን የክፍለ ዘመናት ህዝቦች ሲል በቁርአን ላይ የጠቀሰውን እንውሰድ። ምን ያህል ዓመታቶችን በእርዛት ትኖራላችሁ? እስከ ፍርዱ ቀን ድረስ። ይህ ማለት አብዛኛው የሰው ልጅ በምድር ላይ ከሚኖረው በበለጠ በበርዛኽ ረጅም ዕድሜ ይኖራል ማለት ነው። ምናልባትም ነገ መጨረሻህ እዛ ሊሆንና ለሺና ከዛ በላይ ለሚሆን ዓመታት ልትኖር ትችላለህ። ይህም ሐያቱል በርዛኽ ወይም የበርዛኽ ህይወት የተባለው ለምክንያት ነው። ሙሉ ህይወት ይኖራል፣ ቤተሰብ ይኖራል፣ ጓደኞች ይኖራል፣ ጎልማሶች ህፃናቶች ይኖራሉ፣ ቤት ይኖራል፣ ሰፈር ይኖራል፣ ምግብና መጠጥም ይኖራል። በዛ ግዛት ውስጥ የራሱ የሆኑ እንስሳቶችም አሉት። ሁሉም የህይወት ገጽታዎች እርዛ አሉ። ነገር ግን በራሱ ልዩ ዳይሜንሽን ጊዜና ስፔስ ውስጥ ሆኖ ልክ እንደ ዱንያ የምናረጅበት ወይም በጀነት በተመሳሳይ ዕድሜ ላይ እንደምንሆንበት አይደለም። በአንድ ጊዜ 2 ቦታ ላይ መሆን የምትችልም ይመስላል፣ ወይም ቢያንስ በሁለቱ መሃል በአስደናቂ ፍጥነት የምትተላለፍበት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያቶችን በመስጂድ አልአቅሷ በአንድ ቅጽበት ሲያሰግዱና ወዲያውኑም በሰባቱም ሰማይ ውስጥ እያንዳንዳቸውን ሲያናግሩ ስለነበረበት ቅጽበት አስቡ። እናንተስ በአንዱ ቅጽበት መቃብርህ ውስጥ ብትሆንና ከዛም በቀጣይ ደግሞ ከአላህ ዙፋን ስር በጣም ጻድቅ በሆንክ ቁጥር በዛ ዓለም ላይ እንዳሻህ በመጀመሪያ ደረጃ የፈለግከውን ያህል ርቀት መጓዝ ይኖርብሃል። ከሁሉም በበለጠ በጣም ወሳኙ ደግሞ በርዛኽ አሁን እየሆነ ያለ መሆን ነው። ዛሬ በዛ ዓለም ላይ ፊርዓውንና ሙሳን በህይወት ኖረው አስቡ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሳ ዐለይሂ ሰላምን ሰዎች ብቻውን በናይል ወንዝ ላይ በድንክ አልጋ ላይ ተጥሎ ስለነበረው ቅጽበት ሲያነቡ እርሱ በመቃብሩ ውስጥ ብቻውን ሲሰግድ ማየታቸውን ተናግረዋል። ፊርዓውን ሰዎችን የእሳት ጉድጓድ ውስጥ ሲወረውራቸው ስለነበረው ቅጽበትና እኛ እዚህ ስናነብ አላህ ደግሞ እርሱን የእሳት ጉድጓድ ውስጥ እዛ ይወረውረዋል። ይህ ልክ ፊታችን እንዳለ ሁሉ የተጨበጠ ሀቅ ነው። በአካላዊነት ብንገነዘበውም ስለ በርካታ ዳይሜንሽኖች የሚያስታውሰን ወደ በርዛኽ የሚያስገቡ በሮች አሉን። በተኛን ጊዜ በህልማችን ልንገባ እንችላለን። እንነቃ መቃብሩ ልክ እንደዚህ ወደ አዲስ ገሃድ እንደሚያደርስ የዓለም በር ያፈጥብናል። አሁን ባለህበት ገሃድ ላይ ለውጥ ለማድረግ በምታደርግ ቁርጠኝነት እውን ይሆናል። ወደዚህ ዳይሜንሽን ውስጥ ለመግባት ሁላችንም አንድ የልብ ምት ርቀት ላይ ነን። ኢማም ሐሰን አልባስሪ ስለ ሁላችንም ሲናገሩ ኦ የአደም ልጅ አንተ የተቆጠሩ ቀናት እንጂ ሌላ አይደለህም። ቀን ባለፈ ቁጥር የሆነው ክፍልህ ያልቃል። ለጨቋኞቻችን እነርሱ የቀናቶች ስብስብ መሆናቸውን ማስታወስ አለብን። አላህ በቁርአን ላይ በእነሱም መቀጣት ላይ አትቸኩሉ፣ ለእነሱ ቀንን መቁጠርን እንቆጥርላቸዋለንና። በዛ ዓለም ውስጥ ስትነቁ የትኛው መደብ ውስጥ እንደምትሆኑ የእውነት ታውቃላችሁ? ዳግም ስቃይ ከማይሰማው ሹሃዳ ጋር ትበራለህ፣ ምክንያቱም ሙሉ ህይወታቸውን ለአላህ ስለሰው? ወይስ ከአምባገነኖች ጋር በምድር ላይ ህይወትን መከራ በማድረግህ አብረህ ትበሰብሳለህ? ወይስ ከቀን አማኞች ጋር ተሰብስበህ መጪውን ታላቅ ደስታና ሐሴት ትጠብቃለህ? ወይስ ከካህዲያኖችና ከግብዞች ጋር ሆነህ ዘላለማዊውን ቅጣት ቀድመህ ታያለህ? ወይስ መሃል ላይ ነህ?
ጥሩውንም መጥፎውንም ቀላቅለህ የያዝክ ለኃጢአቶችህ የምትከፍል አማኝ ወይስ አላህ ሱብሓነሁ ወተዓላ ዝቅ አድርጎ እንደሚያያቸው ተስፋ የምታደርግ ነህ? እዚህ ጣቢያ ላይ ነው ሁሉም ነገር ግልጽ የሚደረገው። ለዛ ነው ዑስማን መቃብር አጠገብ ቆመው ጺማቸው እስኪረጥብ ድረስ ያነቡት። ጀነትና ጀሃነም ሲገለጽልዎት እንደዚህ ያላለቀሱም? ለምንድነው በመቃብር አጠገብ ሲቆሙ የዚህን ያህል ተንሰቅስቀው ያለቀሱት ተብለው በተጠየቁ ጊዜ የሰጡት ምላሽ ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ ቀብር የአኺራ የመጀመሪያው ጣቢያ ነው። እርሱ ካማረልህ ከእርሱ በኋላ ያለው ሁሉ የተሻለ ይሆናል። እርሱም ካላማረልህ ከዛ በኋላ ያለው ሁሉ የከፋ ይሆናል ብለዋል። እኔም ከመቃብር በላይ አስጨናቂ ነገር አላየሁም ማለታቸው ተነግሯል። ነገር ግን ቀብር የማይታወቀውን እንደሚያስፈራራ ስፍራ ብቻ ተደርጎ ሊታይም አይገባም። የረፍትና የሽልማትም ስፍራ ሊሆን ይችላል። ለአንዳንድ ሰዎች ቀብር ረፍት ነው። ነስሩቅ የተባሉት ዓሊም ለአማኝ ሰው ከቀብር የተሻለ ቤት የለውም ብለዋል። ከዚህ ዓለም ጉዳዮች እና ከአላህ ቅጣት ፋታ የሚያገኝበት ስፍራ ነው ይላሉ። ዑስማን ኢብን ሳዑድ እንዳሉት እናታቸው በጣም ጻድቅና ደግ የነበረችዋ ራሂባ በሞቷ ጊዜ አየቻቸውና እንዲህ አለቻቸው፣ የኔ ልጅ በሕይወቴም በሞቴም አትተወኝ። እናም መቃብሯን እየሄዱ ይጎበኙ ነበር፣ ልክ ቤቷ እየሄዱ ዱዓ እንደሚያደርጉላት ሁሉ። ከዛም በህልማቸው እናታቸው በጣም ቆንጆ ሆና የሐር ቀሚስ ለብሳና ሽቶ ተቀብታ በርካታ መጨረሻ የለሽ ስጦታዎችን እየተቀበለች አዩዋት። ህልማቸው ውስጥም ፊቷን አዙራ እንዲህ አለቻቸው፣ መቃብሬን ለመጎብኘት ስትመጣ አንተን በመቀበሌ ደስተኛ ነኝ። ስለዚህ እየመጣህ እኔን መጎብኘትህን አታቁም። ነገር ግን አሁን ስለ ራስህ መቃብር አስብ። አንድ ቀን ስለምትጎበኘውና ተወሰነ ጊዜ ያህል ስለምትኖርበት። ያ መቃብር ምን ይመስላል? ምን አይነት ስሜትስ ያሳድራል? ምን አይነት ጠረንስ አለው? አብዱላህ ቢን ጋላቢ ሲሞቱ እጅግ አስደናቂ መዓዛ ልክ እንደ ሚስክ የሚሸት ጠረን ያለው ከመቃብራቸው ወጥቶ ነበር ወዲያው ከተቀበሩ በኋላ። ከዛም በህልም ታይቶ ስለ ሽታው ሲጠየቁ የቂራአቴ ትንፋሽና ጥማቴ ነው አሉ። መቃብርህ ይተነፍሳል። በግንባታ ላይ ያለ ቤትህ ነው። ገሃድ መግቢያ በር ነው፣ ግን ደግሞ አይቀሬ ነው። ስለዚህ ሌላኛው ዓለምህ ምን ይመስላል? ብዙ ሰዎች የማይሰሙት ሐቅ። የሚጠብቅህስ ምን የገነባኸው ነገር አለ? ከላይ ያለውን የጭካኔ ዓለም የበለጠ ስሜት እንዲኖረው ሊያደርግ የሚችል በቂ ግልጽነት ሊሰጠን የሚችል ከስር ምን አይነት መልስስ እናገኛለን?